ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ከትላንት ወዲያ ማክሰኞ ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር ክቡር አቶ ገዱ አንዳርጋቸውን ከአንዴም ሁለቴ ኤርትራ የትግራይን ሕዝብ አታጎሳቅሉ፣ ጸቡ ከህወሓት እንጂ ከትግራይ ሕዝብ አይደለም በሚል መልእክት እንዲያደርሱልኝ ልኬያቸዋለሁ፣ ለክራቸው ሲሉ ሊናገሩ ይችላሉ ማለታቸው ይታወሳል። ይህንን ተከትሎ ዛሬ ዶክተር ገዱ አንዳርጋቸው ምላሽ ሰጥተዋል። ለዝግጅት ክፍላችን የላኩትን ሙሉ ምላሻቸውን ቀጥዬ አቀርብላችኋለሁ። ርዕዮት ዓለሙ ነኝ፣ እንድትከታተሉ እንጋብዛለሁ። ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው፣ ጉዳዩ በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎ በዚሁ ንግግሩ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነፃ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል። በዚህም መሰረት አንድ በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሻበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። ሁለት ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹህ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። 3 እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያለውትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ልሆን እችል ነበር። ነገር ግን ባለፈው ስህተቶት ምንም አይነት የመቆጨት ምልክት ካለማሳየቱም በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ያለው ምስቅልቅሉ የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ
ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በህዝብ የተፈጸሙት ሀገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርሱ አገዛዝ ሆኖ ሳለ ሁልጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራዩ ጦርነት፣ በአማራ ህዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤኒሻንጉልንና የቅርቡን የጋምቤላን ግጭት ጨምሮ በሌሎች የሀገሪቱ አካባቢዎች ብዙ ጥፋት ያስከተሉ ሀገራዊ ቀውሶች የተፈጠሩት በዋናነት በእርሱ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አስተሳስቦ የተወለዱ ችግሮች ናቸው። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሩ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሀቆችን ወደ ማብራራቱ ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርስዎም ቢሆኑ የመዋሸት ሱስ ሆኖቦት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራዩ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በሀገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። 5 ከትግራዩ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጎሳቅሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኖት አልችልም። እንደ እርስዎ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ህዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርስዎ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ መበደል ማንሳት ነበር። ለኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማን ሀሳብ መሰረት በማድረግ አንድ ሀሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብ እዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሀሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረብኩ። እርሶም በመድረኩ ላይ ያነሳሁትን ሀሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሀቅ ነው። እኔ የማውቀውና ስለ ትግራይ ህዝብ ያለውት እውነተኛ አመለካከት ይህ ነው። 6 ከፓርላማ ንግግሩ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ
አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርስዎን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያንና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበር። ለፕሬዝዳንቱ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼለት ነበር። ይኸውም ጦርነቱ መጠናቀቁን በይፋ ለህዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ወይም ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልዕኮ ተቀብዬ ተለያየን። ከዚያ ውጪ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዝዳንት ኢሳያስ ስነግራቸው በእሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤልዎት የስልክ ንግግራችን ተቋጨ። እኔ የማውቀው እውነታ ይህ ነው። አመሰግናለሁ። ገዱ አንዳርጋቸው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።